ዘመኑ ከፍቷል ነው የምላችሁ ፋሚሊስ። እኔ በጣም ነው ስስቅ ነው የነበረውና እኔ የአብርሽ መድረቅ እንደዚህ መሆን በጣም ነው የሚገርመው። አንዳንዴ ደግሞ የሆነ አድርጋችሁ የሌባ አይነ ደረቅ ምንድን የሚባለው እያዞረ ልብ ያድርቅ ነው የሚባለው። በቃ እዛ ድርቅ ብሎ እየተከራከረ ያለው ስላጠፋው ጥፋት ሄዶ እዛች ስላደረገው ምናምን አይደለም። ማን መጦ እንትን እንዳላቸው፣ ማን መጦ እንዳስያዘው፣ ማን እንደጠቆመው፣ ማን ለምን እንደመጡ ምናምን ነው የሚከራከረው እንጂ ስላጠፋው እኔ እንራላቅም ብቻ እንደዚህ ፈጣጣ ባይዘ ይሄ ነገር ከልምድ ነው የሚመጣው። ፋሚሊስ በጣም እየለመዳችሁት እየለመድ ነው ምናምን ስለመጣ እነዚህ ነገሮች ኖርማል ይሆናሉ እንጂ አንድ ሰው ቺት ሲያደርግ ተይዞ በዛ ላይ ደግሞ አሁን ከስንት ጊዜ በኋላ ከስንት ጠብና ግጭት በኋላ ተመልሶ አብራት ከነበራ ሴት ጋር የነበረውን ፍቅር ገና ሳይጨርስ ገና እንኳን ትንሽ ሳምንት እንኳን ሳያሳልፍ እሱ እንደለመደው ሌላ ሴት ጋር ሄዶ ሊያደር ተያዘ ማለት። እኔ በጣም ደግሞ ያልነበረ እኔ ብዙ ጊዜ የራቁት ፎቶ የራቁት ቪዲዮ ምናምን ሲባል ሴት ላይ ነበር እና ወንድ ላይ ዛሬ ዘመት ይፈታገርሙኛ አምሽ ከዚህ በኋላ በዚህ እያስፈራራች እንደፈለገች እንትን ትለዋለች ማለት ነው። ከዚህ በኋላ ፍቅር በጣም ከዛ ደግሞ የእሱ የሚዘታቸው ነገሮች ምናምን ይሄ ቪዲዮ ይሄ ፎቶ ከወጣ ምናምን በቃ ተይዘሃል። አሁን እኮ እኛ አላየነውም ነው እንጂ የቅርብ ሰዎቹ ወይም ደግሞ በጣም እንትን የሚሉ ሰዎች ያውቀዋል አይደለ? አሁን ከዚህ በኋላ ምንድን ነው የምፈልገው ነገር? ማን እንዳየው ነው የምትፈራው? ከዚህ በኋላ ሁሉም ሰው አይቶታል እኮ፣ ሁሉም ሰው ያውቃል፣ ሁሉም ሰው ሰምቷል። እኔ ብቻ ዛሬ በጣም አስገራሚ ቀን ነበረ ፋሚሊስ። ሰላም ሰላም፣ ውድ ሁላችሁም በያላችሁ በሰላማችሁ ብዝት ይበል። ዛሬም አዲስና ልዩ የሆነ ጉዳይ እንደገና ተመልሼ መጥቻለሁ። ዛሬ ምን አለ ካላችሁ በጣም 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 ግርም ያደረገኝና በጣም ያሳቀኝ ነገር በጣምም ደግሞ ምን ያክል የሰው ልጅ ነገሮችን ሲለማመድ ምን ያክል ፈጣጣ ይሆናል የሚለውን በትክክል ያየንበት ነው ፋሚሊስ። እነዚህና ሌሎችንም ከኔ ቀር ከቆያችሁ ሁሉንም ነገር ታገኛላችሁ። በመጀመሪያ ግን ይህን ቻናል ሰብስክራይብ በማድረጋችሁን እንዳትረሱ። ሰብስክራይብ ቪዲዮን ከወዳችሁ ደግሞ ላይክ በማድረግ ቤተሰባችሁ ላይክ በማድረግ ቪዲዮን ከወደዳችሁት ላይክ በማድረግ ከኔ ጎን ሁኑ። ሀሳብታችሁን ደግሞ እንደተለመደው ኮሜንት ላይ አስቀምጡልኝ። ዛሬ ያየነው ነገር ይሄን ነው። አሁንም ደግመዋለሁ፣ የሌባ አይነ ደረቅ እየዞረ ልብ ያድርግ። በቃ አብርሃም እንደዛ ነው የሆነበት። እኔ አላቅም ብቻ እንደዚህ ውርደት እንደዚህ እንትን የማይሰለቻቸው እኔ አይገባኝም። እኔ አብርሃም የሆነ ነገርን ፍቅሩን እንትን ለማለት ከሆነ ሴት ጋር ለመቆየት የግድ የራቁት ፎቶና ቪዲዮ መገኘት አለበት። ከዚህ በፊትም የነበረውን ታስታውሳላችሁ። አሁንም በድጋሚ ደግሞ ፍቅር በደንብ እየተበቀለችው ነው። ምክንያቱም የመጀመሪያዋ ፍቅሯ ነበረ። እሷን ትቶ ወደ ሩታ ሲመለስ ምን ያክል እንደተጎዳች ምን ያክል ለሱ እሱን በማጣቷ ብዙ ነገር ማጣቷ ግልጽ ነው። ስለዚህ ማንም ሴት ይሄን ጊዜ ትጠብቃለች። እኔ ምን አይነት በግ ነው እኔ አብርሃም በግ ነው እንጂ የምለው ሌላ ነገር አይደለም። መቼም የሚያስብ የሚያሰላስል በትክክል ነገሮችን የሚረዳ ሰው እንደዚህ በፊት ትቷት የነበረችው ሴት ዛሬ አብረሽኝ ወይም ደግሞ አብረን እንደርስ ሲላት እሺ ብላ ስትመጣ የሆነ ነገር ታስባለች ብሎ እንዴት አያስብም? አንደኛ ከዚህ በፊት ከሩታ ጋር የነበረውን ነገር ያስታውሳል። ከሩታ ጋር ተነጋግረው እንዳፈቀራት አብረው መሆን እንደሚቀጥሉ ምናምን እንደዛ ብላ ዋሽታ ከዛ በኋላ ከእሷ ጋር ተነጋግሬ ነው እንጂ አንተን ፕራንክ እያደረግን ነው ሙድ እያዝንብ ነው ብላ የቀለደችበት ሴት ዛሬ አብረሽኝ ደሪ ሲላት ስትመጣ ማመንህ እኔ በጣም ነው የሚገርመኝ። ግን አንዳንዴ ስሜታችን አእምሯችንን ሲቆጣጠረው ምንም የምናስበው ነገር የለም። በኋላ ምን ሊያስከትል ይችላል፣ ምን ይዞብን ሊመጥ ይችላል፣ ምን መዘዝ አለው ምናምን የሚለውን ነገር አናስተውልም። ምክንያቱም እዚህ ጋር የሚያስበው አእምሯችን ሳይሆን በስሜት የተያዘው አእምሯችን ነው ሁሉንም ነገር የሚመራን ማለት። ስለዚህ አብርሃም ምንም ነገር አላሰላሰለም፣ ቀጥታ ገባበት። እኔ አብርሃም ከሴት ጋር መገናኘት መያል አዲሱ አይደለም። ግን እንዴት ሰው አዲስ ይሆናል? ሁሌም ለእንደዚህ ነገር ተጋላጭ እንዴት ይሆናል? ከዚህ በፊት የነበረውን ሁላችንም እናስታውሳለን። ከሩታ ጋር የነበረውን ከሄርሜላ ጋር የነበረው አሁን ደግሞ ከፍቅር ጋር ያለውን ነገር እንዴት አያስታውስ? ምን ያክል አእምሮህን ይሄ ነገር ቢሸፍነው ነው አይንን የምታስብበትን ነገር ቢወስድብ ነው ይህን ያክል አንድ ስህተት 3-4 ጊዜ ደጋግመህ የምትሰራው? ደግሞ የምትዝተው ነገር
ያ እንደተለመደ ሰው ኧረ ያሳፍራል። እውነት አንዳንዴ ሆነ ኖርማል እኮ ወይ አድርገው እኛ ኦልሬዲ ተቀብለናል። አንተ የምታደርጋቸው እያንዳንዱ ነገሮች አዲስ አይደሉም፣ ለሁላችን እየተደጋገሙ ነው። ስለዚህ የአንተም ጉንትን ሁላችንም አምነን ተቀብለነዋል። እያየነው ያለነው ነገር ይሄ ነው። ከዛች ሩታ ደግሞ በዚህ ልክ እንደዚህ በቃ መሆን የለብሽም። በቃ የራሳቸው ጉዳይ። ምክንያቱም ፍቅር ከዚህ በፊት ከአንቺ ጋር ሆና ብዙ ነገር እያደረገች የነበረ ሴት ዛሬ ይህን እድል ተጠቅማ አንቺን እንደ መሸጋገሪያ ተጠቀመችብሽ። አብርሃምን ለማግኘት አንቺ ምክንያት ሆንሻት። ስለዚህ ምንድነው የሚባለው? ጅብ በቀደደው ነው የሚባለው፣ ውሻ በቀደደው ጅብ ይገባል። ስለዚህ ገባች ማለት ነው። አንቺ መንገዱን ከፈትሽላት፣ እሷ የተከፈተላትን መንገድ በደንብ ሰፋ አድርጋ ተጠቀመችበት። አብርሃምን ተበቀለችበት፣ አንቺን ተበቀለችበት። አሁን ደግሞ ሄርሜላም አለች ማለት ነው። እዚህ ሄርሜላ የምታውቂው ነገር ነው። ከዚህ በፊት ከአንቺ ጋር ሆኖ ወደ ሩታ ሄዶ ምን ሲያደርግ እንደነበረ ታውቂያለሽ። አዲስ አይደለም። ሰው 1 2 3 ምንድን ነው ይህን ያክል? ሌላ አማራጭ የለም። ምንድን ነው አብርሃም አሰረታባቸው ነው እንዴ? እኛ እኮ ግራ ገባን እኮ እነዚህ ሴቶች እንደዚህ የሚተራመሱብን ምን አሰርተባቸው? እኛ በጣም እየገረመን ያለው ይሄ ነው ማለት አማራጭ እንደዚህ ከአንደኛዋ ዘለ ወደ ሌላኛዋ ስትሄድ እችኛዋ ቁጭ ብላ የምትጠብቀ፣ ከዛችኛዋ ወጣ ደግሞ ወደዛችኛዋ ስትሄድ ያችኛዋን ቆማ የምትጠብቀ፣ እድሏን ለመሞከር ሁሌም የምትጥርልህ ምን ብታስነካቸው? ምን ከአንተ ቢያገኙ? ይህ ሚስጥር ለኛ ለወንዶች በይዜ በጣም ያስፈልገናልና ብትነግረን ሹክ ብትለን እንደዚህ የምታተራምስበት ሹክ ብትለን ብዙ ሰው የሚጠቀምበት ይኖራል። እና እንደዚህ አይደበቅም። ወንድ ልጅ ብዙ ሰው መጥቀም አለ። ብዙዋል በአዳም ዘሮች ስንት ቢጤያቸውን ያጡ እንደዚህ የፍቅረኛ ያጡ እንደዚህ ስንት አሉ። ስለዚህ ቢያንስ አንተ እንደዚህ የሰራልን ነገር እንደ ቲፕ ብሰጠን ወይ ቪዲዮ ብሰራልን ምናምን አሪፍ ነው ብዬ ነው የማስበው። ምክንያቱም ልጅ ሆነ ያለው በጣም ነው የሚያሰቀው። አብርሃም ነው በተደጋጋሚ እየወደቀ ያለው ፈተናው ላይ፣ ግን ሁሌም አብርሃም ይወድቃል። ግን ሴቶቹ እሱን መከተል አሁንም አላቁም። እኔ የለህም ይዟቸው ነው እላለሁ። ማለት ማንም ሰው የጣሉበትን ሲያነሱበት አይወድም። ስለዚህ እየሆነ ያለው እንደዛ ነው የሚመስለኝ እንጂ እኔ ይህን ያክል እንደዚህ የሆነ ከእሱ ጋር የሚጣበቁበት ይገርመኛል። እኔ ቀና ምናምን አትበሉኝ፣ እንደፈለጋችሁ ማለትም ትችላላችሁ፣ መብታችሁ ነው። ግን የአብርሃም ሁኔታ እንደቀጠለ ነው። ይሄ ፋሚሊ እየታመሰ ነው። አብርሃም ከዚህ በኋላ የራቁት ቪዲዮ ተገኝቶበታል። ከዚህ በኋላ አብርሃም ምንድን ነው የሚያደርገው? ሄርሜላስ እንግዲህ አይኗ እያየ ራቁቱን ሩም ውስጥ ይዘዋለች። ምንድን ነው ከዚህ በኋላ እስካሁን እንደነበረው ታስቀጥሏለች ወይስ ትክክለኛ የራሷን ውሳኔና ቁርጡን ታሳውቀናለች? የምናውቀው ነው። የሩታ ጉዳይ ሁላችሁ የምታውቁት ነገር ነው። ይህን ነገር አብርሃምን ሁሌም እሷ እንደ ታዛቢ ሁሌም እየሆነች አብርሃም የሚሆነውን ነገር እያየን ነውና ፋሚሊስ፣ እኔ በዚህ ልክ ሩታም ፍቅርን አውቃለሁ ከእሷ ጋር በነበረች መልካም ግንኙነት እንደመጣሽ፣ ግን ከእንደነዚህ የማይረጉ ነገሮች ግን ራሽን ብታረቂና የራሽን ሰላም ደግሞ ብትጠብቂ እላለሁ። ፋሚሊ ለዛሬ የነበረው ይህን ይመስል። በቀጣይ በሌላ ሀሳብና በሌላ ቪዲዮ እንደገና ተመልሰን እንመጣለን። በመጨረሻም ይህን ቻናል ሰብስክራይብ ያደረጋችሁ ሰብስክራይብ ማድረግ ቤተሰብ ሁኑን። ቪዲዮውን ከወደዳችሁ ላይ ማድረግ ሀሳብ አስተያየታችሁትን ደግሞ አጥለቅልቁት ነው የምላችሁ ፋሚሊስ። ሁላችሁም በያላችሁ በሰላማችሁ ብዝት ይበልልኝ። ይመቻችሁ።